ጤና ይስጥልኝ ሀገሬ ልጆች፣ እንዴት ዋላችሁ? እንዴት አመሻችሁ? በየሀገራችሁ እንግዲህ ሰዓታችሁ ጊዜ ይለያያል። እንግዲህ እዚሁ ሳውታይ በቀላሉ ሹሩባ እንደምታዩት የመጀመሪያውን በዚህ ሁኔታ ሰርቻለሁ፣ ቀለል ባለ ስታይል። አሁን ደግሞ በዚህኛው እንኳን አብሬያችሁ እሰራለሁ ማለት ነው። እዚህ ጋር ይኸው እንደዚህ እንደምታዩት የተካፍየው ነበረ ማለት ነው። እንደ ድንገት ግማሽ ላይ ስደርስ ነው ራሱ የመቅረጽ አላማ ይመጣልኝ ማለት ነው። እና በቀላሉ ዘዴ ማለት ነው ስራ ላይ ሆናችሁ ስራ ስትጨርሱ ምን ስትሉ በቃ ራሳችሁን ምጥን ባለ ነገር ትሰሩታላችሁ ማለት ነው። እንደኔ ማከፋከል የላችሁ የማይጽፍ እስክሪብቶ ምናምን ትሞክሩታላችሁ ማለት ነው። እንደምታዩት እዚህ ጋር ይሄው ሰርቼው ነበር እንዳልኳችሁ ግማሽ ላይ ሆኜ ነው ራሱ ሀሳቡ ይመጣልኝ የመቅረጽ ሀሳብ ይመጣልኝ ማለት ነው። በቀላል ዘዴ ራሳችንን ቤት ውስጥ ሆነን ራሳችንን እንጠብቃለን ማለት ነው። እንግዲህ የመዳን ቤት ስንሰራ እንደምታውቁት ነው። ራሳችንን ካልጠበቅን ማንም መጥቶ አይጠብቅልንም። ስራውም እንዳለው ሆኖ ከጎን ደግሞ እኛ ለፀጉራችን መጠበቅ አለብን። እኔ አሁን ሳይበጣም ፀጉሬ እንደበፊት አይደለም፣ በጣም ተበጣጥሶብኛል በጣም ማለት ነው። እና ለአሁኑ ግን እየተጠቀምኩ ያለሁት ቅባት ይሄ ቅባት ነው ማለት ነው። ያለሰልሳል ፀጉር እንጂ ለእኔ እንደዚህ ለሹሩባ ምናምን እንትን ስል ነው የምጠቀመው በብዛት ነው። ለመስራት ምናምን ስፈልግ አንዳንዴ እጠቀማለሁ፣ ግን በብዛት የምጠቀመው ፈሳሽ ቅባት ነው። እሱን አሳያችኋለሁ ማለት ነው። ይኸው እንደምታዩት ለራሳችን ምጥን አድርገን ባለን ነገር መስራት። ምክንያቱም ራሳችንን ለሚደርሰኝ ካላረግን ከተደወለልኝ ቅመም ታውቃላችሁ እንግዲህ ጣጣው ስራ ነበረብኝ ተመልሼ ፀጉሬን አፍጥኝ ነው ግማሹን እንኳን ላሳያችሁ የሚለው ማለት ነው። እና በቀላል ዘዴ ሹሩባችሁ መስራት ከወጪ መቆጠብ ለራሳችሁን መስራት የመሰለ ነገር የለውም። ለራሳችሁ ትሆናላችሁ ማለት ነው። ምክንያቱም እናንተ መሞከር መስራት የምሰራው ምናምን እለቅላችኋለሁ እና ያላችሁ ማለት ነው። ሙከራዬ እንዴት እንደሆነ አያችሁ። የችኮላ ነገር ሴት ያስደብለብኝ ጊዜ ስለነበር አሁን ዝምጣ ነበረ እንትን ያልኩት ማለት ነው። እንደ አዲስ የከፈል እንትን ያልኩት ግን እኔ ነው በጣም ቸኳይ ነኝ። ቸኩላለሁ፣ ለምንም ነገር ትዕግስት የለኝም። ስለዚህ ቶሎ ብትተላለሁ። ትዕግስትን ግን የመሰለ ነገር የለም። ግን ምንም ማድረግ አይቻልም። ተመስገን ነው የሚባለው ለሁሉ ነገር ለነገሩ። እንጨቱም እዚህ ከተደበላልቆብኛል። እኔ በብዛት እዚህ ጋር ለነገሩ አለ የትኛውም ነገር ይሄ ብሩሽ እዚህ ጋር ይሄው መጀመሪያ የሰራሁት በሱ ልክ ነው እንዲሆንልኝ እኩል እንዲመጣልኝ ማለት ነው። እኔ ደግሞ በጣም እየተሳቀቅኩ ነው ራሱ ታይ ሽንት ነገር ስለምትሰው ከሆነ ጎን ይሁን ከወኩሉ መሰቀቅ ነው ራሱ ሰራው። ለዛ ለማፍጠን በጣም እሞክራለሁ ማለት ነው። ፀጉሬ ይሄ ቅድም ሲበት ደበላለቀ ነው።
ይመስላል። ያ ቀን የተለያዩ ነገር ታገኙኛላችሁ። ከዚህ በፊት ንግስት ሳራ በኢትዮጵያ የምታውቁ ልጆች ልትኖሩ ትችላላችሁ። እሱ ኢትዮጵያ ላይ ተዘግቶብኝ ነው። በአዲስ ኢትዮጵያ ላይ ታገኙኛላችሁ ማለት ነው። በሮማን ኢትዮጵያ ማስታወቂያ የሚመስለው አሁን ላይ የሰውየው መምጫው ስለሆነ ማለት ነው። በቃ ከሁን መጣ አልመጣም የሚለውን ነገር እንትን ብሎኛል። እዛ እንደ መጀመሪያ አልሆነልሻል። አንዳንዴ ያጋጥማል። ምንም ማድረግ አይቻልም። እንግዲህ ግን ቢሆንም ተስፋ ለመቁረጥ አሁን የሆናችሁ ሰዓት የምትሰሩት ይመረጣል ማለት ነው። እንደዚህ ፀጉሬ ጭብር ብሎ ሲያስጠላኝ ነው መስራት የጀመርኩት። ምክንያቱም ለሴት ልጅ ውበቷ ፀጉሯ ነው። እንግዲህ እኔም አምናለሁ በዛ እንደዛ ነው ብዬ አምናለሁ። በጣም ለሴት ልጅ ውበቷ እውነትም ፀጉሯ ነው። ጠፍጣፋ ነኝ። አንዳንዴ ሹሩባ ግን መምረጥ አለብን። ከፊታችን ከሚያምረው የሚሄደው ምናምን መምረጥ አለብን። ግን እኔ እንደ ድንገት ነው የጀመርኩት። በቃ እኔ ብዙም አይደለሁም። የሙከራ ያህል ራሴን እንደዛ እያልኩ አጽናናዋለሁ። ጽሁፉን እንግዲህ ቁጭ ስልም እጨርሰዋለሁ። መድቤቴ ላይ ቀምጠዋለሁ።
ፀሐይ ሙቀቱ እሱ እንደምታዩት ትንሽ ነው የቀረኝ ልጨርስ። ሁለት ፍሬ ነው ምናምን የቀረኝ እንደው ያው ደግሞ ሁለት ፍሬ ነው እንዳልኩት ሁለት ፍሬ አንድ ነው እንጂ ሁለት ፍሬ ካረኩ በጣም ይቀጥናል። የነጻት ስታይ ብዙ ይመስላል ግን ያው ሲበጠር አያችሁት። ሁለት ቢሆን ይበልጥ ነው የሚቀጥለው ማለት ነው። ለነገሩ የችኮላ ስራም ስለሆነ መጀመሪያ ያህል ፀጉሬ ከመበጣጠስም ይሻላል እንደዚህ ማሸም ይመስለኛል። አስተያየታችሁን ደግሞ ከታች ላይ አድርጉልኝ። እንደምታዩት ቢያንስ ከ5 ስንት ትሰጡታላችሁ ነው የሚባለው። ከ10 አይባልም። እንደ መጀመሪያ ያህል ትላለች። ጨፍጨፉን በኋላ ጨርሰዋለሁ። ጨፍጨፉን በኋላ ጨርሰዋለሁ። ሹሩባዬ ይሄን ይመስላል። አስተያየታችሁን እንግዲህ ስጡኝ። በኋላ ጨፍጨፉን ጨርሰዋለሁ እንዳልኳችሁ። ባይ